ሰላምና ጤናን እንደ ዘወትሩ እናንተ የተመኘሁኝ ዛሬ እንግዲህ ትንሽ ጠፋ ብዬ ነበረ። ዛሬ ተከስተናል። እጅህ ከምን ከተባልኩኝ የካራማራ ግራሮች የተሰኘ አዘጋጅ መቅደስ አብይ አንድ መጽሐፍ ነው። እሱኑ መጽሐፍ እንጀምራለን። እንደተለመደው የተጀመሩ የመጽሐፍ ቅዱስ ክፍሎች ባሉበት ይቀጥላሉ፣ ይነበባሉ ማለት ነው። የካራማራ ግራሮች የእውነተኛ ታሪክ ስብስብ። ጸሐፊ መቅደስ አብይ። መታሰቢያነቱ አንደኛ ለመላው ለሀገራችን መለዮ ለባሽ ሰራዊትና ሁሌም አገር ሲሉ ለሚዋደቁ ውድ የአገር ልጆች፣ በተለይ ደግሞ ለቀድሞ ሰራዊት አባላትና ለካራማራ ጀግኖች። ሁለተኛ ለዚህ መጽሐፍ መጀመር በሐሳብ ትልቅ ድርሻ ለነበራቸው በመጀመሪያው የእናት ሀገር ጥሪ ከመሳተፍ ጀምሮ እስከ መጨረሻው የዚች ምድር ቆይታቸው ድረስ አገራቸውን በታላቅ ፍቅርና ቁጭት በማገልገል በዙሪያቸው ለነበሩና አርአያ የነበሩትን በጎነት ምን እንደሆነ እስከ ጥጉ ድረስ እንድናውቅ ያስቻሉን አቶ ደርሶ ተዘራ በሕይወት ቆይተው ይህንን መጽሐፍ ማየት ባይችሉም ይወዷት በነበረችው እናት ሀገራቸው ስም እነሆ መጽሐፉ መታሰቢያቸው ይሆነልኝ። መጽሐፍትን በድምፅ ኢዮብ ዮናስ። መግቢያ። ኢትዮጵያ ሀገራችን በተለያዩ ጊዜያት ባለ ሀገሩን ከዳር እስከ ዳር አነቃንቃ ወደ ዘመቻ እንዲወጣ ያስገደዱት ጦርነቶችን ገጥመዋታል። ስለ ገጠሟት ጦርነቶች በሚተርኩበት ጊዜ አብሮ የሚወሳው ድል ነው። ይህንን ድል የሚያወሳውም ሆነ የሚወሳለት ባለታሪክ አስምረው የሚያልፉት አንድ ጭብጥ ነገር ድል ለትልቋና ጥንታዊቷ አገር ኢትዮጵያ ከተፈቀዱላት በረከቶች አንዱ ነገር እንደሆነ ነው። ጦርነት በራሱ አኩሪ ታሪክ ባይሆንም በጦርነት ጊዜ ያሉ ገድሎችና የሚገኙ ድሎች በማይቀደዱና በማይደበዝዙ የታሪክ ማስፈሪያ ድርሳናት ላይ በድምቀት እንዲታዩና እንዲነበቡ ሆነው ይቀመጣሉ። በእነዚህ በተሰነዱ ታሪኮችም ትውልድ ሁለት ገጽታዎቻቸውን እንዲመለከት ይደረጋል። አንድም መዘዙን፣ ሁለተኛ ድል አድራጊነት የሚሰጠው ከአሸናፊነት ስሜት ባለፈ የሚጨበጠውን ትርፍ። በድል አድራጊነት ትርፍ ብዙ ሀገራት ራሳቸውን አሁን ላሉበት የኢኮኖሚ፣ የፖለቲካ፣ የማህበራዊና የሌሎች ጠንካራ ማዕዘናት ለዘለቀ ስር ያዥነት ተጠቅመውበታል። በተቃራኒው ደግሞ ሌሎች እስከ ዛሬ ድረስ ሊወጡበት ከጀገራቸው አዘቅት ውስጥ ሆነው በተመሳሳይ ሁኔታ ጉዞ ባልሆነ ረገጣ ውስጥ እየዳከሩ እንዲቀሩ ሆነዋል። አገራችን ኢትዮጵያ በየዘመናቱ ገጥመዋት በጀግንነት የተወጣቻቸው የጦርነትና የድል ታሪኮች ቢኖሯትም እነዚህን ታሪኮች ዘወትር ወደኋላ ስንመለስና ልንወድቅ ስንንገዳገድ እንደ መደገፊያ በትር ከመጠቀም በዘለለ ትውልድንም ሆነ ተያያዥ ነገሮችን በመስራት ውስጥ ተሳታፊ አላደረግናቸውም። የጦርነትና የአሸናፊነት ታሪኮች በአግባቡ መሰነዳቸውንና መዘከራቸው ትርፉ ከሀገር የመንፈስ ቁመና ጋር የሚቆራኝ ቢሆንም በዚህ ጉዳይ ላይ እየነካካን የተውነው ብዙ የቤት ሥራ እንዳለ ይሰማኛል። አንድ የድል ታሪክ ብዙ ውድቀቶች የፈጠሯቸውን መጥፎ ገጽታዎች ሊቀይር አቅም ይኖረዋል። በዚህ አይነቱ አጋጣሚ አገራችን የምትታማ አይደለችም። በየዘመናቱ የገጠሟትን አስከፊ የጦርነት ገጠመኞቿን የሚወዷት ልጆቿ በከፈሉላት የነፍስና የአካል ዋጋ በድል ተወጥተዋለች። ይሁን እንጂ ከባዱ ዋጋ በተከፈለባት ሀገር ዋጋ ለከፈሉቱ አሊያም ለሚከፍሉቱ ተመልሶ የሚከፈለው ዋጋ እጅጉን ከግምት በታች ነው። ሕይወትና አካላቸውን ገብረው ታሪክ ለመስራት ላልከበዳቸው ባለውለታዎች
እነርሱን በቃል እንኳ ለመዘከር የሚከብደን እኛ ብዙ አለን። ታሪክ ዘካሪን ከታሪክ ሰሪነት ያልተናነሰ ዋጋ አለው። የተሰራ ታሪክ በትውልድ ስነ ልቦና ውስጥ ሕያውነት ኖሮት ከታሪክ ባለፈ የድርጊት ቅብብሎች ውስጥ ጉልበት መሆን እንዲችል መሰነድና መዘከር አለበት። ብዙዎች በተለይም ያደጉ ስንል የምንጠራቸው አገራት በቀድሞ ታሪካቸው ስነዳና መዘከራቸው ሂደት ውስጥ የሌላ ተጨማሪ ባለታሪክ እንዲሆኑ ችለዋል። ጀግኖቻቸውን የማክበርና በእያንዳንዱ ትውልድ አእምሮ ውስጥ ስፍራ እንዲያገኙ ያስቻሉበት መንገድ መተካካት የሚችል ፍሬ አፍርቶላቸዋል። እኔ እንደማምነው የጀግንነትና የድል ታሪክ በጦር ሜዳ ውሎ ብቻ የሚገለጥና የሚኖር አይደለም። ጀግና በየዘርፉና በየስፍራው አለ። በሰው ልጅ ሕይወት ውስጥ የሚጋረጡትን ማንኛውንም እንቅፋቶች ከመንገድ አንስቶ መፍትሄ ሊያቆም የታገለ ሁሉ ጀግና ነው። መልካም ነገሮችን ለመስጠት የታገለና የተጨነቀ ሁሉ ጀግና ነውና ሊወሳ ይገባል ባይ ነኝ። ይሁንና እኔ ዛሬ በዚህ መጽሐፍ መግቢያ ላይ መናገር የወደድኩት እኔ በሌለሁበት የቤተሰቦቼ ቀጣይ ዕጣ ፈንታ ምን ይሆን ሲሉ ሳይጨነቁ ከእነርሱ በላይ አገራቸውን አስቀድመው ያለ ስስት ሕይወታቸውንና አካላቸውን በመስጠት ዋጋ የከፈሉትንና አሁንም በመክፈል ላይ ያሉ የጦር ሜዳ ባለውለታዎቻችን ታሪክና ገድላቸው በደማቁ ተጽፎ ለትውልድ እንዲሸጋገር በማድረግ ሊዘከሩና ሊታወሱ ይገባል በማለት ነው። ይህም መጽሐፍ በቀጣይ ገጾች ብዙም በማይወሳው የካራማራ ድልና የእርሱ ባለታሪክ የነበሩት የቀድሞ ሰራዊት አባላትና ሚኒሻዎች በሕይወት ኖረው ታሪካቸውን ለመንገር የወደዱትን ከእነርሱ ጋር ቁጭ ብዬ በመጨዋወት በሕይወት የሌሉ ባለታሪኮችን ደግሞ ቤተሰቦቻቸውን በማግኘት በነበረን የጨዋታ ጊዜ የተያዘ ማስታወሻን ያስነብባል። የካራማራውን ጦርነት ይህ ነው ተብሎ ሊነገር በማይችል ግፍ ውስጥ የወደቁ ወገኖቻችንን ከወራሪዎች የእሳት ላንቃ ለማትረፍና የሀገርን ሉዓላዊነት ላለማስደፈር የተደረገ ትንቅንቅ ነው። ይሁን እንጂ በሚገባው ልክ ይህ ነው ሊባልና ሊዘከር ጀግኖቹም ሲታወሱ አይስተዋልም፣ ወይም የሚታወሱበት መንገድ ከልብ የሚደርስ አይደለም። እናም የዚህ መጽሐፍ ዝግጅት በድፍረት እንድጀምረው ምክንያት የሆነኝ የዘነጋናቸው ድሎችና ባለቤቶች በትንሹም ቢሆን ለመዘከር በማሰብ ነው። የዚህ መጽሐፍ ባለታሪኮችንም በተለያየ ጊዜ ቦታና አጋጣሚ አግኝቼ ያነጋገርኳቸው ናቸው። በመጨረሻም በመጽሐፉ ውስጥ የተካተቱትን አንዳንድ ባለታሪኮች ስምና መገኛ ስፍራቸውን እንዲጠቀስ ባለመፈለጋቸው ጥያቄያቸውን በማክበር በሌላ ስምና አድራሻ በመተካት ሙሉ ጨዋታችን ግን ሳይቀነስ ማቅረቤን ለማሳሰብ እወዳለሁ። መጽሐፍትን በድምፅ ኢዮብ ዮናስ። የካራማራ ግራሮች። ሻለቃ ባሻ አሊ በርኬ። የስልክ አድራሻቸውን ለማግኘት ቀድሞ እንጂ አሁን ብዙም አልደከምኩም። ስለ መጽሐፉ ሐሳብ ያጫወትኩት የቀድሞ መምህሬ የነበረው መምህር ተስፋዬ ሙልጌታ ካሰብኩት ጊዜ ባነሰ አድራሻቸውን አፈላልጎ ላከልኝ። ስልካቸው እጄ ሲገባ የተሰማኝ ደስታ ይህ ነው ተብሎ የሚነገር አልነበረም። ሻለቃ ባሻ አሊ በርኪን የማውቃቸው 2006 ዓመተ ምህረት አካባቢ ከአንድ የቀድሞ ወታደር ጋር በአንድ አጋጣሚ የምንጨዋወትበት ጊዜ
ስማቸውን ጠቅሶልኝ ነው። በወቅቱ የት ናቸው፣ በምን ሁኔታ ላይ ናቸው ብዬ ለጠየቅኩት ጥያቄ ወታደሩ በቂ መልስ አልነበረውም። አንድ ቀንም ከረጅም ጊዜ በኋላ ማለትም 2012 ዓመተ ምህረት በገና በዓል በጄቲቪ የዘመድ ጥየቃ መርሃ ግብር ላይ እንግዳ የነበሩት የመቶ አለቃ ውብየሻው ስለሺ ስለ ቀድሞ ሰራዊት አባላትና ስለ ሻለቃ ባሻ አሊ በርኪ በቁጭት ሲናገሩ አደመጥኩ። በዚህ ለሁለተኛ ጊዜ ስለ እርሳቸው ለመስማት በመቻሌ እርሳቸውን አግኝቶ የማውራት ጉጉቴ በእጅጉን ጨመረ። እንዲሁ ደግሞ ለሶስተኛ ጊዜ በአንድ አፍታ ሚዲያ ራሳቸው እንግዳ ሆነው ቀርበው በአጠቃላይ ስለ ራሳቸው የተናገሩትን በታላቅ ስሜት ውስጥ ሆኜ አደመጥኩ። ቃለ ምልልሳቸውንም በማደምጥበት ጊዜ ራሴ ካሉበት ስፍራ ድረስ ሄጄ ፊት ለፊት አግኝቼና አጠገባቸው ቁጭ ብዬ ከእርሳቸው ጋር ማውራት ይኖርብኛል ብዬ ለራሴ አስረግጬ ነገርኩት። አሁን በቅርቡ ደግሞ በ2013 ዓመተ ምህረት የካራማራው ጦርነት የተጠናቀቀበት ዕለት የሚዘከርበት የካቲት 26 ሲቃረብ በፌስቡክ ገጼ ላይ ጥቂት ነገሮችን ስለ እርሳቸው ጽፌ ከምስላቸው ጋር ለጠፍኩት። ይህ ለእኔ በቂ አልነበረም። ለዚህ መጽሐፍ ባለታሪክ ሆነው የሚካተቱ ሰዎችን ስፈልግ ቀዳሚ ሰው እርሳቸውን ለማድረግ የስልክ አድራሻቸውን ለማግኘት ሞክሬ ባይሳካልኝም ቢቀርም የካቲት 26ን በማስመልከት የተለያዩ ሚዲያዎች እንግዳ በማድረግ ሲያቀርቧቸው በተደጋጋሚ እየተመለከትኩ ቀደም ብዬ ከረጅም ጊዜ በፊት የጀመርኩትን ሌሎች ባለታሪኮችን እየፈለግኩ ማናገሬን ቀጥዬ ቆየው። በመጨረሻ ግን መምህር ተስፋዬ ብዙ ስፈልግና ሳስፈልግ የቆየሁትን አድራሻቸውን ሰጠኝና አንዲት ደቂቃ እንኳ መጠበቅ ሳልወድ ወደ እርሳቸው ደወልኩ። የስልክ ጥሪዬን ሳይዘገይ ከወዲያኛው ጫፍ ተመለሰልኝ። ሃሎ ሻለቃ ባሻ አሊ በርኪ፣ እንደምን ሰነበቱ? እግዚአብሔር ይመስገን ደህና ነኝ። ግን ማን ልበል? ለሻለቃ ባሻ ማንነቴንና አድራሻዬን ነገርኳቸው። ቀጥዬም ለረጅም ጊዜ እርሳቸውን ለማግኘት ስጓጓ ኖሬ ዛሬ እንደተሳካልኝ ጨምሬ በመግለጽ ሐሳብና ፍላጎቴ ምን እንደሆነ በዝርዝር አስረዳዋቸው። እሳቸውም ባጭር ቃል ግድ የለም አሉኝ። መልካም ፍቃዳቸውን እንዲህ በቶሎ ማግኘቴ በእጅጉ ተደስቼ ታዲያ መቼ ካሉበት ድረስ ልምጣ ስል ጠየቅኳቸው። ለአንቺ ጥሩ ጊዜ ነው የምትይውን ቀን መምጣት ትችያለሽ፣ እኔ ሁሌም ዝግጁ እንደሆንኩ ነው አሉኝና ተሰነባብተን ስልኬን ዘጋው። ከዚያን ቀናትን ሳላበዛ ሰዓታትን ሳላረዝም ፈጥኜ ለጉዞ ተዘጋጅቼ ወደሚኖሩበት ከተማ ወደ አዲስ አበባ ሄድኩ። እዛም እንደደረስኩ ካሰብኩት ጊዜ አንዲትም ቀን እንዳትባክንብኝ በመሳሳት በነጋታው ማለዳ ቦታው ድረስ አብረውኝ ሊሄዱ ከተነሱት ወይዘሮ ቤተልሔምና ወይዘሮ ሰብለ ጋር በመሆን ወደ መኖሪያ ቀያቸው ጉዞ ጀመርን። ሻለቃ ባሻ አሊ በርኪ እገኝበታለሁ ወዳሉት ለገጣፎ እንደደረስንም ቆም ብለን እዚያ ለመድረሳችን ደውለን አሳወቅናቸው። እዛ ከደረሳችሁ እኔ ያለሁበት አካባቢ ድረስ ለመምጣት ያለው መንገድ ለመኪና ጉዞ የተመቸ ባለመሆኑ በስተግራ ገባ ብላችሁ ጋሪ ሰፈር ከሚባለው አካባቢ የፈረስ ጋሪ ተሳፍራችሁ ድሬ ዳሌ ወደሚባለው አካባቢ እንድትመጡ ሲሉ ነገሩን። ሶስታችንም ተያየን።
ተያይተንም የጋሪ ጉዞ ይሻለናል ወይስ እንደምንም በመኪና እንሞክር ስንል ተነጋገርን። በኋላም መግባት እስከምንችለው ድረስ ሄደን እንድንሞክር ወስነን በየመንገዱ እየቆምንና አቅጣጫ እየጠየቅን ወደፊት ተጓዝን። ሻለቃ ባሻ እንደነገሩንም መንገዱ ለመኪና ጉዞ እጅግ አስቸጋሪ ቢሆንም መኪናውን ስታሽከረክር የነበረችው ቤተልሔም ብዙ ርቀትን ከተጓዘች በኋላ መቆምን ስላልመረጠች በዝግታ እየተጓዝን እርሳቸው እገኝበታለሁ ካሉት ስፍራ ደረስን። ወደ ስልካቸውም በመደወል ሻለቃ ባሻ ከነገሩን ስፍራ ደርሰናል አልኳቸው። ከመኪናው ቀደም ብዬ ወርጄ በዓይኖቼ ዙሪያውን እያሰስኩ እዛው ነኝ ሲሉ መለሱልኝ። ስልኩን ዘግቼ ግራና ቀኝ መመልከቴን ስቀጥል ከሩቅ ከዚህ በፊት አይቸው የማውቅ የመሰለኝን የፊት ገጽታ ተመለከትኩ። እርሳቸው ስለመሆናቸው እርግጠኛ ሆኜ ፊቴ በፈገግታ ተጥለቅልቆ ወደ እርሳቸው ሄድኩና ለዓመታት ማግኘት እመኝ የነበረውን የሀገራችንን ጀግና የካራማራው አንዱ ግራር የሆነውን ሻለቃ ባሻ አሊ በርኪ እጅ በአክብሮትና በኩራት ጨበጥኩት። እርሳቸው ጋር እንዲህ ፊት ለፊት ስንገናኝ እንግዳ ሰው እንዳገኘሁ አልተሰማኝም። ከዚህ በፊት ተገናኝተን እንደምናውቅ ሁሉ እያወራን ለጨዋታችን ምቹ የሆነ ስፍራ ፍለጋ ጀመርን። በዚህ ጊዜ መኪና ውስጥ ቁጭ ብለው የነበሩት ቤተልሔምና ሰብለ ወደኛ በመምጣት በፍጹም ፍቅርና አክብሮት ዝቅ ብለው ለሻለቃ ባሻ አሊ በርኪ ሰላምታቸውን አድርሰው ወደ መኪናው ተመለሱ። ከመንገዱ ጥግ አንድ ካፌ ተመለከትኩና እዚህ ብንቆይ ይመቾታል ሻለቃ ስል ጠየቅኳቸው። ለእኔ ግድ የለም እዚህ መሆን እንችላለን ብለውኝ ተያይዘን ወደ ውስጥ ገባን። ምቹ መቀመጫ አግኝተን እንደተቀመጥን ሻለቃ እስኪ ሙዚቃውን እንዲቀንሱት ንገሪያቸው፣ ለጆሮ በጣም ይረብሻል ሲሉ ጠየቁኝ። ለእኔ ግድ የለም እዚህ መሆን። ከመቀመጫዬ በፍጥነት ተነስቼ ወደ አስተናጋጆቹ ሄጄ ሙዚቃውን መቀነስ ይችሉ እንደሆን ልመና በሚመስል ቃና ጠየቅኳቸው። ቅር ሳይላቸው የሙዚቃውን መጠን በእጅጉ ቀነሱልን። ለቀና ምላሻቸው ከልብ አመስግኜ ወደ መቀመጫዬ ተመለስኩ። እርሳቸውም አሁን ጥሩ ነው አሉኝ ፈገግ ብለው። ቀጥለንም ለጥቂት ጊዜ ስለ አንዳንድ ጉዳዮች አንስተን አወራን። በወሬያችን መሃል ሐሳቤን እየሰረኩ የአገር ባለውለታ ከሆነ ጀግና ወታደር አጠገብ ተቀምጦ ከእርሱ ጋር ቃላትን መለዋወጥ የሚፈጥረውን ስሜት አጣጥም ነበር። በኋላም ስለመጣሁበት ጉዳይ በዝርዝር ነግሬ ሌላኛውን የጨዋታ ምዕራፍ እንደ አዲስ ጀመር። ከእርሶ ጋር እንዲህ ፊት ለፊት ተቀምጠን ለመጫወት መቻሌ እጅግ ተደስቻለሁ ሻለቃ። ከፈገግታ ጋር ራሳቸውን በመስማማት ከፍ ዝቅ አደረጉልኝ። እኔም ቀጠሉ። ይህ የእርሶና የኔ ጨዋታ በቅርቡ ከሚታተመው መጽሐፌ ውስጥ የሚካተት ነው። በዚህ መጽሐፍ ውስጥ እንደ እርሶ በ1969 ዓ.ም ተጀምሮ በ1970 ዓ.ም የካቲት ወር ላይ የተጠናቀቀው የኢትዮጵያና የሶማሌ ጦርነት ጊዜ የክተት ጥሪውን ተቀብለው መልስ ከሰጡት የሀገራችን ልጆች ጋር የነበሩኝ የጨዋታችን ማስታወሻዎች ከእኔና ከሌላው ሰው ዘንድ በጽሑፍ አብረው እንዲቆዩ በማለት ታትመው መጽሐፍ ሆነው እንዲወጡ በመስራት ላይ ነኝ። ከእርሶም ጋር የሚኖረኝ ጊዜ ተጽፎ ከነዚህ ታሪኮች መሃል የሚካተት ይሆናል። ምናልባት ይህ መሆኑን አይፈልጉት ይሆን? ለምን? ጥሩ ነገር ነው እንጂ
በመጽሐፍ መሆኑ ደግሞ ለትውልድ እንዲሆን ያስችላል። ብዙ ሰዎች እኮ ሶማሊያ እንዳልወጋችንና ጦርነቱ እንዳልነበረ የሚያስቡ አሉ። ፍቃዶን ስላገኘው ደስ ብሎኛል። እስኪ ስለ ጦርነቱ ጊዜ ያጫውቱኝ። የሶማሊያን ወረራ ለመመከት የተጠራውን የክተት ጥሪ እንዴት መልስ ሰጡ? ከዚያ በፊት ግን ትውልድ ቦታውን ቢነግሩኝ። ሻለቃ ባሻ መነጽራቸውን አውልቀው ከኮታቸው ኪስ ባወጡት እራፊ ጨርቅ ጠራርገው ወደ ቦታው መለሱና ሶማሊያ መጥፎ ነበረች ብለው ጥቂት ቆም ብለውም ንግግራቸውን ቀጠሉ። በጊዜ ዋጋዋን አገኘች እንጂ አያያዟ ቀላል አልነበረም። በድጋሚ አጠር ያለ ጊዜ ወስደው ቆዩ። የተወለድኩት ወለጋ ክፍለ ሀገር አሶሳ አውራጃ ቢጊ ወረዳ ነው። የልጅነት ጊዜው ወይም አስተዳደጎ ምን ይመስል ነበር? በአስተዳደጌ በጣም ጥሩ ነው። አባቴ ጎበዝ አዳኝ ስለነበር የኔም አስተዳደግ ከአደን ጋር የተያያዘ ነው። በመሆኑም ተኩስ የለመድኩት ከአባቴ ጋር ለአደን ስንወጣ ነው። እንደ አባቶ ጎበዝ አዳኝ እንደነበሩ እርግጠኛ መሆን እችላለሁ። በንግግሬ ላይ ፈገግታ አከልኩበት። አዎ ትክክል ነው። ሁልጊዜ ከአባቴ ጋር ለአደን ስንወጣ ጥይት ላለማባከን ተጠንቅቀን ነው። ምክንያቱም ጥይት ውድ ስለነበር እርሱን ላለማባከን ተጠንቅቀን አውሬውን ቶሎ ሊገለው በሚችል ቦታ ነው ተኩሰን የምንመታው። እና እኔ ተኩስ የተለማመድኩት ያኔ ነው። እና ሶማሊያም በወረረችን ጊዜ ለውትድርና ስልጠና በየቦታው ምልመላ ተጀመረ። ያኔ እኔ አብዮት ጥበቃ ነበርኩና ይህንን ስሰማ ከሰዎች ጋር አብሬ ሄጄ ውሰዱኝ አልኳቸው። እነርሱም ልጅ መሆኔን ሲመለከቱ እድሜው የደረሰ ባለመሆኑ እርሱ መሄድ አይችልም ሲሉኝ እዛ የነበረው የሚያውቀኝ 50 አለቃ ነበርና መቅረት የለበትም ጎበዝ ተኳሽ ነው ብሎ አብሬ እንደሄድ ነግሮልኝ አብሬ የጭነት መኪና ላይ ተሳፈርኩ። ከዚያ በቀጥታ የሄድነው ወደ ታጠቅ ነበር። ታጠቅ ጦር ሰፈር ገብተን ብዙ ባይሆንም ወታደራዊ ስልጠና ተሰጠን። እኔ ቀድሜ መተኮስ አውቅ ስለነበር ጠመንጃ መፍታትና መግጠም ብቻ አስተማሩኝ። መተኮስ እችላለሁ ብዬ ለአሰልጣኞቼ ስናገር እስኪንየው ብለው ጥይት ሰጡኝ። እንደ ሌሎቹ ብዙ ጥይት ለልምምድ ብዬ ሳላባክን 4 ጥይት ብቻ እንደተኮስኩ አሰልጣኞች ይህን ተመልክተው እርሱ በጣም ጎበዝ ተኳሽ ነው ብለው መሰከሩልኝና ጠመንጃ መፍታትና መግጠም እንድማር አደረጉ። ታጠቅ ስልጠና ላይ እንዳለሁ ሶማሊያ ወዳለችበት ቶሎ ሄደን ተኩስ እንድንጀምር በጉጉት ነበር የምጠብቀው። እዚህ ምን እንሰራለን እንሂድ እንጂ ብዬም እጠይቅ ነበር። በመጨረሻ ወደ ሐረር በመኪና ጭነው ይዘውን ሄዱ። እዛም ስንደርስ ጠላት ከተማዋን ከቦ በጥይት ይደበድባል። እኛንም ወደ ቢልሲዲሞ ይወሰዱ ተባልንና ወደዛ ተወሰድን። በመንገድ ላይ ያለንም ሶማሊያ ከሩቅ ተኮሰችብን። ያኔ ጓደኞቼ በሙሉ የጥይት ድምፅ ሲሰሙ ተኮሱ። እኔ ግን አንድም ጥይት ሳልተኩስ ቀረው። ምክንያቱም ፊት ለፊት ያየሁት ጠላት አልነበረም። እንዲሁ በቀጣይም ሙሉ ቀን ውጊያ ገጠምንና እኔ አንድ ጥይት እንኳ ሳልተኩስ ቀረው። አለቆቼም አሁንም አልተኮስክም ብለው ሲጠይቁኝ ያየሁት ነገር ስለሌለ አዎ አልተኮስኩም አልኳቸው። እሺ ከኔ ጋር ና እንሂድ ብሎ 100 አለቃ ሙለታ ከእርሱ ጋር ይዞኝ ሄደ። ያኔ ኮሎኔል ገበየሁም አብረው ነበሩ። አብረን ስንሄድ ምንም የጠላት ወታደር አላገኘንምና ተመልሰን ወደ ካምፓችን መጣን። እዚህ ላይ የሻለቃን ወሬ አቋርጬ
ጥያቄ ጠየኳቸው። ለምንድን ነው እርሶ እንደ ሌሎቹ በጦርነቱ መሃል የማይተኩሱት? ምክንያቱም እኔ ተኳሽ አይደለሁ። ታዲያ ጠላትን ሳላይ ተኩሼ ለምን ጥይት አባክናለሁ? ጠላትን ሳይ እንዴት መተኮስ እንዳለብኝ ስለማውቅ አልቸኮልኩም። በሌላ ቀን ግን እንደምፈልገው የጠላት ወታደርን ተመለከትኩ። መትረየስ ተኳሽ ነበር። ያለበት ቦታ ሩቅ ቢሆንም እኔ በርቀት ቦታ ኢላማ መምታት ስለምችል ከርቀት ያየሁትን ጠላት ጠብቄ በአንድ ጥይት ግንባሩን ብዬ ጣልኩት። ወዲያው ሌላ ጓደኛው መጥቶ መትረየሱን አከታትሎ መተኮስ ጀመረ። እርሱንም በአንድ ጥይት ግንባሩን ብዬ ላለቆቼ ለምን ጠላት ሳላይ እንደማልተኮስ በማስረጃ አሳየዋቸው። መሳሪያውንም ማርኬ አስረከብኩ። ስላቋረጥኩት ይቅርታ ሻለቃ፣ ግን በዚህ ወቅት ምን ተሰማዎት? ማለቴ ለመጀመሪያ ጊዜ ተኩሰው ውጤታማ ሲሆኑ። ደስታ ነዋ። ጓደኞቼም ደስ አላቸው። በዚህ ሁኔታ ነው እንግዲህ በጦርነቱ ውስጥ የነበርኩ። ጠላት ካላየሁ አልተኩስም፣ ከተኮስኩ ደግሞ ጥይት አላባክንም። የፈለኩትን መትቼ ጥላለሁ። ከዚያ ምሽጋቸው አካባቢ ድረስ እየሄድኩ አንድም ሁለትም ጠላት እየገደልኩ ጠመንጃቸውን እየማረኩ አመጣ ነበር። ለቅኝትና ለስለላ ብሎ የወጣ የጠላት ወታደርም ተመልሶ አይሄድም። እኔ በመጣበት አስቀረዋለሁ እንጂ። ሻለቃ የተቀዳላቸውን ቡና ለመጠጣት ፋታ ሲወስዱ እኔ ሌላ ጥያቄ ሰነዘርኩ። የሶማሊያን የወቅቱን አቋም እንዴት ይመለከቱታል? እውነት እንደሚወራው በበቂ ተደራጅታና ተዘጋጅታ ነው ኢትዮጵያን የወረረችው? በደንብ እንጂ። እርሷ እኮ እኛን ለመውረር የመጣችው ለረጅም ዓመታት የሰለጠነና ዘመናዊ ጠመንጃ የያዘ ወታደር አሰልፋ ነው። በአየር በኩል ደግሞ ወደ 24 የሚሆኑ ይዛ ስትመጣ እኛ የነበረን 4 ብቻ ነው። በዚህ ላይ የሚረዷት ሀገሮች ቁጥራቸው ከ17 በላይ የሆኑ ናቸው። በጣም ተዘጋጅታ ስለነበር በወታደር ቁጥርም ሆነ በሌሎች ነገሮች ሁሉ ከኛ ብልጫ ነበራት። ደግሞ እኛ ስልጠና የወሰድነው ለ3 ወር ብቻ ነው። ልዩነቱን አየሽው? ራሴን በአዎንታ ነቀነቅኩ። እርሳቸው ቀጠሉ። እናም ለ3 ወር ሰልጥነን ለብዙ ዓመት ከሰለጠነ ጦር ጋር ፊት ለፊት ገጠምን። በመጀመሪያ እኛን እንደ ሶማሊያ ሊያግዘን የመጣ ሀገር አልነበረም፣ ብቻችንን ነበር። በኋላ ነው እነ ራሽያ፣ የመን፣ ሌሎችም ድጋፍ ያደረጉልን። ከዚያም ጠላትን ካሰበው በላይ ቀጥቅጠን ከሀገር አስወጣ ነው። ማንም በቶሎ እንዲሆነው ተመትተው ይወጣሉ ያለ የለም። ምክንያቱም ጠላት ለጦርነቱ የነበረው ዝግጅት ሰፊ በመሆኑ እንዲህ በቶሎ ተሸንፎ የሚመለስ አይመስልም። አንድ ቀን ንግግራቸውን ለሰኮንዶች አቋርጠው ቀጠሉ። ያው ካራማራ ከኛ ማዶ ነው ያለው። እዚህ ደግሞ ባፊቅና ባቢሌ የሚባል አለ። በዚያ መሃል አቡ ሸሪፍ አለ። አቡ ሸሪፍ ደግሞ መሄጃ ቦታችን ነው። እርሱ ላይ ብዙ ሥራ ይበዛብናል፣ ውጊያ ማለቴ ነው። ለምን ቆሬና ካራማራ ያለው ጦራችንን ቆርጣ ወደዛ ካስቀረች ጦሩ እዛው ባለበት ስለሚቀር በቃ ሙሉ በሙሉ አዲስ አበባ መግባቷ ነው እና እኛ እርሷን ላለማሳለፍ ከፍተኛ ሥራ ነበር የሚበዛብን። እዚያ አካባቢ ከኛ ወገን ብዙ ሰራዊት አልቆብናል። አንድ ቀንም ያ ማለት ሶማሊያ በጣም ብዙ ሰራዊትና ወደ 90 አካባቢ ታንክ ያሰለፈችበት ቀን ነው። እኛ ደግሞ 9 ታንክ ብቻ ነበር ያለን። ታንካችንም በብዙ መልኩ አይመጣጠንም። ያኔ ትልቅ ውጊያ አደረግን። በጣም ትልቅ ውጊያ።
በዚያ ውጊያ ላይ ኮሎኔል ገወየሁ የሚባሉ አለቃ ነበሩኝ ብዬሻለሁ። እና ሶማሊያ ቁጥጥር ስር ልንገባ ሆነና ምንድነው መደረግ ያለበት ስል ጠየቅኳቸው። ምክንያቱም ከዚያ ቦታ መውጫ መንገድ አልነበረንም። ዙሪያውን በሙሉ ጠላት ከቦታል። በመጀመሪያ ታንኩን በክላሽ ለመምታት ደጋግሜ ሞከርኩ። ግን ታንኩን መምታት ትቶ ጥይቱ ወደ እኔ ነው የሚመለሰው። ወደ አለቃዬ ኮሎኔል ጎበየሁ ሄጄ ታንኩ ላይ ተኩሼ ነበር፣ ግን እምቢ አለኝ። ምን ይሻላል ብዬ ስጠይቃቸው ቦምብ እየገጠሙ ሰጡኝ። ያንን ቦምብ ይዤ እየሮጥኩ በየታንኩ ላይ ጨመርኩት። ያኔ ታንኮቹ መጋየት ጀመሩ። ታንኮቹን ከመምታቴ በፊት ታንኩ ላይ የነበረ ግዙፍ ሰውነት ያለው የሶማሊያ ጦር አዛዥ በዚያ ሰዓት በብዙ ራዲዮ እያወራ በዚህም በዚያም ትዕዛዝ ይሰጣል። እርሱን ቀስ ብዬ ደረቱ ላይ መታሁትና ወደቀ። ሲወድቅም የራሱ ታንክ በላዩ ላይ ወጣ። እርሱ ከሞተ በኋላ የሶማሊያ ወታደር በቃ ድብልቅልቁ ወጥቶ መፈርጠጥ ጀመረ። ምክንያቱም አዋጊ አለቃው ተመቷልና ነው። እኛም ከኋላ እያሳደድን መታናቸው። በመጨረሻም ማዶ አድርሰናቸው ተመለስን እና እኔ እንደማምነው በዚያች ቀን አቡ ሻሪፍ ላይ ታንኮቹ መመታታቸውና የሶማሊያ አዛዥ መገደሉ ትልቅ ለውጥ አምጥቷል። በእርግጠኝነት ያ ባይሆን ኖሮ ሶማሊያ ሰተት ብላ አዲስ አበባ ገብታ ነበር የምትቀመጠው። ምን ይቀራት ነበር? በዚህ ካራማራን ዘግታለች፣ በዚያ ሐረርን ዘግታለች። ሌላ ምን ትጠብቃለች? ቀጥታ አዲስ አበባ መሄድ ነው የሚቀራት። እና እኔ እነዛ ታንኮች ማቃጠሌን፣ አለቃቸውን መግደሌ ትልቅ ሥራ ለአገሬ እንደሰራሁላ ታምናለሁ። አሁንም ድረስ የዛን ቀን የተፈጠረውን ሁሉ ቀን ቆሜ ሌሊት ደግሞ በህልሜ አስታውሰዋለሁ። አንድ ሳልረሳው መንገር የምፈልገው ነገር በዚህ ጦርነት ላይ ትልቁን ጀብዱን የሰራው አየር ኃይላችን ነው። አየር ኃይል ከፍ ብሎ እየበረረ የጠላት ይዞታን ይደበድባል። ዝቅ ብሎ እየበረረም ወታደሩን ያባርረዋል። ለእግረኛም ክፍል ትልቅ የሆነ ሥራ ነበር በወቅቱ የሰራው። ግን ዛሬ ለሀገር መስራትና ማገልገል ዋጋ እንደሌለው እያስተዋልኩ ነው። ስለዚህ ጉዳይም ራሴን እጠይቃለሁ። ለሀገር መስራት ማገልገል ጥሩ ነው አይደለም እንዴ እላለሁ። በዚህ ንግግራቸው መሃል ሳላስፈቅዳቸው ድንገት ጣልቃ ገብቼ ለምን ሻለቃ፣ በምን ምክንያት ይህን አሉ? እኔ ለሀገሬ አገልግዬ ከጠላት ነፃ መሆኗን በማየቴ አይደለም ቅሬታዬ። ግን በዚህ ምክንያት ብዙ ፈተናዎችን አሳልፌያለሁ። ለሀገር ማገልገል ወንጀል ሆኖብኝ እንደ ጥፋተኛ ተቆጥሬያለሁ። ሳልፈልግ ከሀገሬም ወደ ኬንያ ተሰድጄ የቆየሁበትም በሌላ በምንም ምክንያት አይደለም። አገሬን በመውደዴንና እርሷን በማገልገሌ ነው። ከስደትም ና ተመለስ፣ በአገርህ መኖር ትችላለህ ተብዬ ስመጣም ተዘጋጅቶ የቆየኝ እስር ነው። 9 ዓመት ያለ ጠያቂና ፍርድ እስር ቤት ተዘግቶብኝ ቆይቻለሁ። ጥቂት ጊዜ ለራሳቸው ጊዜ ወስደው ቆዩና ከዚህ ሁሉ በላይ አንድ በጣም የሚያሳዝነኝ ነገር ምን መሰለሽ? ሜዳሊያ በተሸለምኩበት ትከሻዬ ላይ ዛሬ የሲሚንቶ ኩንታል ስሸከምበት ሳይ ነው። በአንድ ጊዜ ከነበረኝ ማዕረግ ወርጄ ኩንታል ተሸካሚ ሆንኩ። ይህንን ማሰብ በጣም ያሳዝናል አይደል? ዕድሜ የተጫናቸውን የሀገራችን ከፍተኛውን የጀግንነት ኒሻን ተሸላሚ ጀግና ወታደር ሻለቃ ባሻ አሊ በርኪን ፊት ለፊት በሐዘን እየተመለከቱ በአዎንታ ራሴን ነቀነቅኩ።
ከዚያም በራሴ ትልቅ ኀፍረት ተሰምቶኝ ዓይኔን ወደ መሬት ሰብሬ ቆየው። እኔ ራሴን እንጂ ማንን ወቅሳለሁ? ትውልዱን? ታዲያ ትውልድ ማለት እኔ አይደለሁ? እና ለዚህ ታላቅ ጀግና ሰው የድርሻዬን ምን አደረው? እንዲሁ አጠገቡ ተቀምጬ ትዝታውን ደስታውንና ሐዘኑን አውራልኝ ከማለት በቀር አንድ ቀን እንዳይቆጨኝና ኃላፊነት ያለመወጣት ዕዳ ሸክም እንዳያጎብጠኝ ምን አደረው? የኔ ከራሴ ጋር የነበረኝ ጥያቄ ሳይቋጭ እርሳቸው ቀጠሉ። በተጨማሪ የነበረውን የጦርነት ታሪክ በደንብ የሚያውቁና የሚያስታውሱ ብዙ ሰዎች ባለመኖራቸው በጣም አዝናለሁ። እኔ እኮ በዚህ የጦርነት አጋጣሚ ምክንያት ቤተሰቤን በትኛለሁ። ግን ከዚህ ሁሉ ችግር በላይ የሀገሬን ነፃ መሆንና በሶማሊያ እጅ ስር አለመውደቅ ሳስብ በጣም እደሰታለሁ። ለዚህ ንግግራቸው ተመጣጣኝ ቃላት አጥቼ በዝምታ ተቀመጡ። እርሳቸውም በዝምታቸው ተከትለውኝ በድጋሚ የተቀዳላቸውን ቡና መጠጣት ጀመሩ። ቡናቸውን መጨረሳቸውን ስመለከት አሁን ላይ ስለ ራስዎ ምን ያሳስቦታል ሻለቃ ስል ጠየቅኳቸው። ይህ ጥያቄ በጥቂቱ ፈገግ አሰኛቸውና ንግግር ጀመሩ። እኔን የሚያሳስበኝ እየሰራሁበት ያለው የግንባታ ስፍራ ስራ በማቆሙ በቀጣይ ምን ማድረግ እንደምችል አለማወቄ ነው። በዚህ ሁኔታ አንድ ሳምንት እንኳ መጨመር አልችልም። ኑሮ እንደሚታወቀው ለሁሉም ሰው ከባድ ሆኗል። ሽምቅቅ ብዬ ሻለቃን ተመለከትኳቸው። ቀጥዬም ግራ ተጋባው። የግራ መጋባቴ ሚስጥሩም እርሳቸው እስካሁን በዚህ ሁኔታ ውስጥ እየኖሩ መሆኑና ነገን በፍርሃት በመጠበቅ ላይ እንዳሉ በማወቄ ነበር። የሀገር ባለውለታ፣ የጭንቅለት ደራሽ፣ ለሕይወቱ ስስት የማያውቅ ጀግናም እንዲህ በሰው መሃል ሆኖ ይቸገራል እንዴ ስል እያሰብኩ ቆይቼ የት ነው የሚሰሩት ሻለቃ ስል ጠየቅኳቸው። የምሰራበት የነበረው ቦታማ እዚህ ሲሲዲ ነው። ሲሲዲ? አዎ፣ ካንትሪ ክለብ የሚባለው ቦታ። ግን አሁን በተለያዩ ምክንያት የግንባታ ሥራ በመቋረጡ አሁን ሥራ አጥቶኛለሁ። አንድ መናገር የምፈልገው ጥሩ ነገር ደግሞ አለ። ምን ይሆን ስል በጉጉት አይናቸውን እመለከት ጀመር። በቅርቡ የቤት ስጦታ ስለተደረገልኝ ደስ ብሎኛል። ቤት? አዎ፣ ቄርቆስ ክፍለ ከተማ ውስጥ ቤት ተሰጥቶኛል። እስኪ ሰሞኑን ሄጄ ጉዳዩ የደረሰበትን ሁኔታ እጠይቃለሁ። እጅግ ደስ የሚል ትልቅ ዜና ነው ሻለቃ። ቢዘገይም ይህ መሆኑ ትልቅ ነገር ነው። ይህንን ያደረጉትን አካላት እኔም ማመስገን ፈልጋለሁ። ምክንያቱም አሁን እየኖሩበት ያለው አካባቢ ከመስመር በእጅጉ ወጣ ያለ በመሆኑ ለዕለት ተዕለት እንቅስቃሴው ምቹ የሚሆን አይደለም። እንግዲህ አንድ ቀን አዲሱ ቤቶ ውስጥ ቁጭ ብለን በድጋሚ እንጨዋወታለን ብዬ አስባለሁ። ሻለቃ በጥቂቱ ፈገግ ብለው በደንብ እንጂ እኔንም ደስ ይለኛል። ጥቂት ዝምታ በመካከላችን ገባ። እኔም የቆየንበት የጨዋታ ስሜት እንዳይጠፋ ፈጠን ብዬ አንድ ቃለ መጠይቅ ላይ እርሶ ሲናገሩ እንደሰማሁት የኢትዮጵያን ሰንደቅ ዓላማ እጅግ እንደሚወዱና የአማርኛ ቋንቋ እንኳ የለመዱት በእርሷ ምክንያት እንደሆነ ነው። እውነት ነው ብለው ለአፍታ ዝም ብለው ቆዩ። ሻለቃ ባሻ አሊ አንድን ሐሳብ ተጠይቀው ሲመልሱ ጊዜ ወስደው በእርጋታና በጥሞና ውስጥ ሆነው መሆኑን በአጭሯ የቆይታ ጊዜ ውስጥ በመረዳቴ ሐሳባቸውን ቀጥለው እስኪያወሩ ጠበቅኳቸው። እውነት ነው። እኔ የኢትዮጵያን ሰንደቅ ዓላማ በጣም እወዳለሁ። የአማርኛ ቋንቋንም የለመድኩት በእርሷ ምክንያት ነው።
አገሬ ለኔ ይህ ነው ብዬ ዘርዝሬ የማልጨርሰው ብዙ ነገሬ ነች። ስወለድ እትብቴ ተቀበረባት፣ ስኖር ደግሞ እኔን ይዛ እየኖረች ነው። ስሞት ደግሞ በአፈሯ ውስጥ ተቀብሬ እንደተሸከመችኝ ትኖራለች። ታዲያ ለዚች አገር ከዚህ በላይ ባደርግላት ቅር ይለኛል? አይለኝም። እስኪ በካራማራው ጦርነት ጊዜ በነበሩት ትልቅ የጀግንነት ተጋድሎ ስላገኙት ከፍተኛ የጀግንነት ኒሻን ወይም ሜዳሊያ ትንሽ ይንገሩኝ። እሱማ ትልቅ ሽልማት ነበር። እሱ ሲሰጠኝ ብዙ ነገር አብሮ ነበረው። ሜዳሊያው ከኮሎኔል መንግስቱ ኃይለ ማርያም በክብር ሲሰጠኝ ያለመታሰር መብት፣ ትልልቅ ሆቴሎች ላይ ያለምንም ክፍያ የማረፍ መብት፣ አውሮፕላን ላይ በቅድሚያ የመሳፈር መብትና ሌሎች ነገሮችም አብረው ተሰጥተውኝ ነበር። አሁን ግን እነዚህ ሁሉ አብረውኝ የሉም። ምናልባት ይህን አይነት ነገሮች ሲያስቡ የሚቆጮ ነገር ይኖር ይሆን? ለዚህ ጥያቄ ጥቂት ጊዜ ወስደው ሲያስቡ ቆዩና እኔ ቁጭት የሚሰማኝ አገሬን በተለያዩ ችግሮች ውስጥ ሆና ሳያት ነው። ለኔ ይህንን ታድርግልኝ የምላት ነገር የለም። ቅድም እንደነገርኩሽ ለኔ ቤት ተሰጥቶኛል። ይሄ በመሆኑ ደስተኛ ነኝ። ምንም ባይደረግልኝም እንኳ ለአገሬ ባደረኩላት ነገር ቁጭት አይሰማኝም። ከዚያ በላይም ባደርግላት ደስ ይለኝ ነበር። በተለይ በሶማሊያ ወረራ ጊዜ በጦርነቱ ተሳትፌ ሶማሊያን መውጋቴ ያስደስተኛል። ምክንያቱም ሶማሊያ እጅግ በጣም ጨካኝ ነበረች። ጨካኝ ማለት ብቻም በቂ አይደለም። እርሷ እኮ በደል የምትፈጽመው በቆመ ሰው ላይ ብቻ ሳይሆን በሞተ ሰው አስከሬን ላይ ጭምር ነው እና በአገራችን ሰዎች ላይ ብዙ ግፍ የፈጸመች በመሆኗ በዚያ ሰዓት ለአገሬ ማገልገል በጣም ያስደስተኛል። ሻለቃ ይህንን ተናግረው ፈገግ ብለው ቆዩና ኢትዮጵያ የጀግኖች አገር ናት። ጠላት ከቤቷ በመጣ ቁጥር ለእርሷ ብሎ የሚሞት የሚደማ ጀግና ልጅ የማታጣ ለምለም ምድር ናት እና እኔ ይህንን ሳስብ ሁሌም ደስ ይለኛል። ራሴን በመስማማት ስነቀንቅ ቆይቼ በፈገግታ እየተመለከትኳቸው ሻለቃ በወቅቱ ስለ ሰራዊቱ የሚያስታውሱትን ይንገሩኝ። ሰራዊቱማ ጀግና ሰራዊት ነበር። በወቅቱ ይመሩት የነበሩትን መሪዎቹ ጀግና ነበሩ። ቀጥለው የሚነግሩኝ ነገር ካለ በሚል ጥቂት ጠብቄ ሌላ ጥያቄ ሰነዘርኩ። ያ ጠንካራ ሰራዊት በመበተኑ ምክንያት የደረሰውን ጥፋት እንዴት መግለጽ ይቻላል? እሱን መናገር አይቻልም። በጣም ከባድ ነው። በሻለቃ ባሻ ፊት ላይ ከፍተኛ ቅሬታ በማንበቤ የጀመርኩት ጥያቄ ሳልገፋ ቀረው። ከዚያ ይልቅ በወቅቱ የዘማቹ መዝሙሮች ከነበሩት መሃል የሚያስታውሱት ይኖራል ስል ጠየቅኳቸው። የዘማቹ መዝሙር? አዎ፣ ሰልጣኙ ከታጠቅ ጦር ሰፈር ተመርቆ ሲወጣ የዘመረው መዝሙር ወይም ሌላ። ለምሳሌ ሰኔ 18 1969 ዓ.ም ሰልፉን ባሳየበት ዕለት ይህ ነው ምኞቴ እኔ በሕይወቴ ከራሴ በፊት ለኢትዮጵያ እናቴ ሲል የዘመረውና ሌሎችን ማለቴ ነው። አዎ፣ በደንብ ነው እንጂ የማስታውሰው። በጣም ደስ ይል ነበር። ግን እኮ አሁን ተረስቷል። እኔም ጊዜው ስለረዘመ ግጥሙን ረስቼዋለሁ። አሁን እንደ አዲስ እየሰማሁት ነው። ምናልባት አንድ ቀን እንደገና ተሰርቶ ለሰራዊቱ ማጀቢያ መዝሙር ይሆናል። ቢሆን ጥሩ ነው። ባጭሩ መለሱልኝ። ሻለቃ ጋር ከዚህ በላይ የጨዋታ ጊዜ ቢኖረን እወድ ነበር። ነገር ግን እርሳቸውን ለማግኘት የመጣሁበት መንገድ አስቸጋሪነትና እዛ ድረስ ይዘውኝ የመጡት የነ ቤተልሔምን የሥራና የቤተሰብ ሰዓት ላለመሻማት እንዲሁም ሻለቃን ከዚያ በላይ
በወሬ ላለማድከም ድምርምር ምክንያቶች ጨዋታችንን አሳጠርኩ። ብዙ ጊዜዎትን እንዳልተሻማሁት እንዳላደከምኩት ተስፋ አደርጋለሁ ሻለቃ። ግድ የለም። በድጋሚ ሳይሰለቹ ለሰጡኝ ጊዜዎት እጅግ አድርጌ አመሰግናለሁ። ከእርሶ ጋር እድለኛ ሆኜ በየትኛውም ዘመን የማይደበዝዝ ትዝታ ያለው ጊዜ አሳልፌያለሁ። ፈጣሪ ዕድሜ ከሙሉ ጤንነት ጋር ይስጥልኝ። እኔም እዚህ ድረስ ስለመጣሽ አመሰግናለሁ። አብረውሽ የመጡትንም አመስግኝልኝ። ከሻለቃ ባሻ አሊ በርኪ ጋር በእርጋታ እየተራመድን ከካፌው ወጣን። ከደጅ ቤተልሔምና ሰብለ መኪና ውስጥ ቁጭ ብለው ቡና እየጠጡ አገኘናቸው። እኔ ሻለቃ ባሻ አሊ በርኪን በአክብሮት ተሰናብቼ ወደ መኪናው ልሄድ ስዘጋጅ፣ እርሳቸው ግን አንድ ልቤን የነካኝን ነገር አደረጉ። ወደ መኪናው ተራምደው ሄደው ራሳቸው ላይ የደፉትን ባርኔጣ አውልቀው እኔን እዚያ ድረስ ይዘውኝ የሄዱትን ቤተልሔምንና ሰብለን ካንገታቸው ደፋ አብለው አመሰግናለሁ አሏቸው። በቃ ጀግና ማለት እንዲህ ነው። ጀግንነት፣ ትህትና፣ ፍቅር፣ አክብሮት ገንዘብ የሆኑ እነርሱንም ለመስጠት በየትኛውም ሁኔታ ውስጥ ቢሆን እንኳ የማይሰስት ንፉግ ያልሆነ ማለት ነው። ሻለቃን በድጋሚ ተሰናብቼ የመኪናውን የኋላ በር ከፍቼ ገባሁና ጉዞ ጀመር። ከዚያ ከመራቄ በፊት ለመጨረሻ ጊዜ ወደ ኋላ ዞር ብዬ ስመለከት የሻለቃ ባሻ አሊ በርኪ እጅ ለስንብት አየር ላይ እየቀዘፈ ተመለከትኩ። ትህትናቸው በድጋሚ ከልቤ ስር ድረስ ዘልቆ ተሰማኝ። የካራማራ ግራሮች ጸሐፊ መቅደስ አብይ። በክፍል 2 በሌላ ጀግና እንደገና እስክንገናኝ ቸር ይግጠመን። መጽሐፍትን በድምፅ ኢዮብ ዮናስ። መጽሐፍትን በድምፅ ኢዮብ ዮናስ። ዩቲዩብ ላይ ኢዮብ ዮናስ ብለው ሰርች ካደረጉ በቀጥታ ያገኙታል። መጽሐፍትን በድምፅ ምን የተዘጋጀ መጽሐፍ አለ ብለው ደግሞ ከጠየቁ ፕሌይሊስት ምርጫው ይሁን። ፕሌይሊስት ላይ ሲገቡ የተለያዩ መጽሐፍትን ሙሉ በፎልደር ያገኟቸዋል። ልብ ይበሉ፣ ኢዮብ ዮናስ ፕሌይሊስት ምርጫው ይሁን። መጽሐፍትን በድምፅ